ሰላም ጤና ይስጥልኝ እንደምን አላችሁ የዩቲዩብ ቻናል ተከታታዮቼ። በዛሬው ዕለት ስለ ሾርት ተርም ኢኩሊብረም እንደ ኢኮኖሚ ምን እንደሚመስል እንማማራለን። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉት በዚህ አጋጣሚ በትህትና ጠይቃችኋለሁኝ። ስለ ሾርት ተርም ኢኩሊብረም እንደ ኢኮኖሚ ምን እንደሚመስል እንነጋገራለን። ከዚህ በፊት ስለ አይስ ከርቭ እና ኤልኤም ከርቭ ምን እንደሚመስል ተማምረናል። እንግዲህ ለመግቢያ ያክል ኬኔዥያን ክሮስ ምንድነው? ኢን ዘ ፕሮዳክት ማርኬት እና መኒ ማርኬት አለ። ፕሮዳክት ማርኬት የምንለው ጊዜ አይስ ከርቭን ነው ዲፔንድ የሚያደርገው ኦር ቤዝ የሚያደርገው ማለት ነው። ሌላኛው ቲዮሪ ኦፍ ሊኩዊዲቲ ፕሪፈረንስ ኢን ዘ መኒ ማርኬት ሳይድ ደግሞ ቤዝ የሚያደርገው ኤልኤም ነው። ኤልኤም ሚንስ ሊኩዊዲቲ ኤንድ መኒ ነው ማለት ነው። ስለዚህ ሁለቱ አይስ ከርቭ እና ኤልኤም ከርቭ ስንነጋገር አይስ ከርቭ ጉድ ማርኬት ኦር ፕሮዳክት ማርኬት ብለናል። ይህንን ፎርሙላውን ከዚህ በፊት ስለተማማርን ዋይ ኢዝ ኢኳል ቱ ዋይ ሚንስ ኢንካም እንላለን። ሲ ኮንሰምፕሽን ዋይ ፕላስ አር ማይነስ ቲ ፕላስ አይ ኢዝ ኢንቨስትመንት ኢዝ ከአር ወይም ኢንተርስት ጋር ይገናኛል። ፕላስ ጂ ሚንስ ገቨርንመንት ስፔንዲንግ ማለት ነው። ኤልኤም ስንል ደግሞ ኤም ኦቨር ፒ ኤል ሚንስ የመኒ ሳፕላይ ሳይድን የምንመለከት ነው። ይህም ከአውትፑት እና ከዋይ ጋር የሚገናኝ ይሆናል ማለት ነው። ግራፉን ስንመለከት እዚህ ጋር የምናየው ምንድን ነው? ኢኩሊብረም ኤልኤም እና ኤስ ከርቭ ነው። ኤ ፖይንት ኢኩሊብረም በኤልኤም እና በአይስ ከርቭ፣ ያ ማለት በፕሮዳክት ኦር ጉድ ማርኬት እና በመኒ ማርኬት መካከል እኩል ሲሆን ማለት ነው። ይህም አር ባርን እና ዋይ ባርን ያገናኘው ይሄ ፖይንት ማለት ነው። በኤልኤም እና በአይስ ከርቭ መካከል ኢኩሊብረም ሲረጋገጥ፣ ስለዚህ ግራፉ ይህን ነው የሚመስለው ማለት ነው። ፖይንት ኤን ምንድን ነው የምንለው? ስለ ፖይንት ኤ አሁን በአይስ ከርቭ እና በኤልኤም ከርቭ ፖይንት ኤን ያ ማለት አር ባር እና ዋይ ባር የተገናኙበትን ቦታ ኢኩሊብረም የፈጠሩበትን፣ አይስ ከርቭ ምንድነው? የኢንቨስትመንት እና የሴቪንግ ከርቭ ውጤት ነው። ይህ ምንድነው? ፕላንድ ስፔንዲንግ ኦር ፕላንድ ኤክስፔንዲቸር ከአውትፑት ኦር ዲማንድ ፎር ጉድ ኢኳልስ አውትፑት ማለት ነው። ፕላንድ ኤክስፔንዲቸር ኦር ስፔንዲንግ ከአውትፑት ጋር እኩል ነው። ወይም በሌላ መንገድ ደግሞ ዲማንድ ኦፍ ጉድ የፕሮዳክት ማርኬት ስለሆነ ከአውትፑት ጋር ምንድነው ማለት ነው? እኩል ነው ማለት ነው። ኤልኤም ከርቭ ስንል ደግሞ መኒ ዲማንድ ኢኳልስ መኒ ማለት ነው። ያ ማለት መኒ ዲማንድ እና መኒ ጋር እኩል ነው ማለት ነው። ሳይመንታኒስሊ ስለ መኒ እና ፕሮዳክት ማርኬት ወይም መኒ ማርኬት ስናወራ ኢኩሊብረም ሜንቴን የሚያደርገው አት ኤ ላይ ነው። ጊቨን ዛት ይህ ምን ማለት ነው? ጂ ገቨርንመንት ስፔንዲንግ፣ ታክስ እንዲሁም ኢንተርስት ሬት አር እና አይ ባር መኒ ኤንድ ፕራይስ ጋር የተገናኙትን የሚያይ ማለት ነው። ኢፍ ዜር ኢዝ ኤ ቼንጅ በእነዚህ ላይ ለውጥ የሚኖር ከሆነ በገቨርንመንት ኤክስፔንዲቸር፣ በታክስ፣ በኢንቨስትመንት አር ኢንተርስት እና በአይስ ከርቭ እነዚህ ለውጦች የሚሆኑ ከሆነ አይስ ከርቭ ምን ይሆናል? ሽፍት ይሆናል ማለት ነው። ኢፍ ኤም ኦር ፒ ኤልኤም ከርቭ ደግሞ በኤም እና በፒ መካከል ለውጥ የሚኖር ከሆነ ኤልኤም ከርቭ ምን ያደርጋል? ሽፍት ያደርጋል ማለት ነው። ኢፍ IS and LM or both shift equilibrium, Y output and R change ያደርጋል ማለት ነው። እንግዲህ በማክሮ ኢኮኖሚክ ፖሊሲ ሁለት ፖሊሲዎች አሉ። ሞኔተሪ ፖሊሲ እና ፊዚካል ፖሊሲ ነው። ፊዚካል ፖሊሲ ቼንጅ የሚኖረው መቼ ነው ብለን ስናስብ changes in physical policy government spending R bar and T bar shift the S curve። ስለዚህ ገቨርንመንት ስፔንዲንግ፣ ኢንተረስት ሬት እና ቲ ታክስ ማለት ነው አይስ ከርቭን ሽፍት እንዲሆን ያደርጉታል።
ቼንጅ ኢን ቲ አፌክትስ ዘ ስሎፕ ኦፍ ዘ አይስ ከርቭ። የቲ ቼንጅ ለውጥ ማለት ነው አይስ ከርቡን ስሎፑን አፌክት ያደርገዋል ማለት ነው። ዘስ ቼንጅስ ኢን አልተር ኢኮኖሚክ ኢኩሊብሪየም ኢን ዘ ቱ ማርኬት ሚንስ ዘ ፕሮዳክት ኤንድ ጉድ ማርኬት መካከል ያለውን ግንኙነት ማለት ነው። ገቨርንመንት ስፔንዲንግ ለውጥ ሲኖርስ የመንግስት ወጪ ፕላንድ ኤክስፔንዲቸር የምንለው ለውጥ የሚኖር ከሆነስ ኢፍ ገቨርንመንት ኢንክሪዝ ፐርቼዝ ኦፍ ጉድስ ኤንድ ሰርቪስ መንግስት እቃዎችና አገልግሎቶችን ለመግዛት ቢጨምር የመግዛት ፍላጎቱ ቢጨምር ማለት ነው ቼንጅ ኢን ጂ ይፈጠራል ወይም የገቨርንመንት ስፔንዲንግ ለውጥ ይፈጠራል ማለት ነው። በሌላ መንገድ ፕላንድ ኤክስፔንዲቸር ኢንክሪዝ ያደርጋል። ፕላንድ ኤክስፔንዲቸር ኢንክሪዝ ያደርጋል። ፕላንድ ኤክስፔንዲቸር ላይን ሽፍትስ አፕዋርድ ኦን ዘ ኬኔዥያን ክሮስ ማለት ነው። ፊርም አር ስቲሙሌትድ ቱ ኢንክሪዝ ሳፕላይ ኦፍ ጉድስ ኤንድ ሰርቪስ ኤንድ ዘስ income y. The change in income means that if t equals t bar, change in y ምን ብለናል? 1 over 1 minus c 1 times change in g. If t is equal to t times y or change in y which is equal to 1 minus c 1 means 1 minus t times change in g ይሆናል ማለት ነው። ስለዚህ change in income ሲኖር ሊፈጠሩ የሚችሉት ፎርሙላዎች እነዚህ ናቸው ማለት ነው። ቼንጅ ካለ ኢፌክት ኦፍ ቼንጅ ገቨርንመንት ስፔንዲንግ ምንድነው? አይስ ከርቭ ወደ ራይት ዋርድ ሽፍት ያደርጋል ማለት ነው። ስለዚህ አይስ ዋን አለ እዚህ ወደ አይስ ቱ ሌላ ኢኩሊብረም ማነው ሌላ ፖይንት ቢ ይፈጠራል ከኤ እንትን ብሎ ማለት ነው። ትራንስሚሽን እዚህ ጋር የምናየው ኢፍ ገቨርንመንት ስፔንዲንግ ኢዝ ኢንክሪዝድ ከጨመረ ፕላንድ ኤክስፔንዲቸር ይጨምራል፣ ቶታል አውትፑት ይጨምራል ማለት ነው። ያ ማለት አይስ ከርቭ ወደ አይስ ቱ ሽፍት ያደርጋል። አት አር ዋን ቢ መኒ ማርኬት ኖት ኢን ኢኩሊብረም ምንድነው? መኒ ማርኬቱ ኢኩሊብረም አይሆንም። አውትፑት ከጨመረ ያ ማለት ኤልቲ ጊቨን ኮንስታንት ኤም ኦቨር ፒ ያ መኒ ማርኬት መኒ ሳፕላይ ጋር በተያያዘ መንገድ ማለት ነው። ኢንተረስት ከጨመረ መኒ ሳፕላይ የሚቀንስ ከሆነ ኢን ዘ መኒ ማርኬት ዘ ኢንቨስትመንት ኢን ዘ ፕሮዳክት ማርኬት ኒው ኢኩሊብረም አት ሲ ይፈጠራል። ሃየር ዋይ ኤንድ አር ኢንተረስት ሬት ኢንክሪዝስ ኦር ኖ ዲክሪዝ ዘ ኢንቨስትመንት ፓርሻል ኦፍሴት ዘ ኤክስፓንሽናሪ ኢፌክት ኦፍ ገቨርንመንት ስፔንዲንግ ኢንክሪዝ ስለሚያደርግ ስለሚጨምር ማለት ነው ይጨምራል። ስለዚህ እዚህ ጋር የምናየው ቼንጅ ኢን ዋይ አውትፑት ለውጥ የሚኖረው 1 ኦቨር 1 ማይነስ ሲዋን ሲዋን ማለት ከዚህ በፊት እንደተነጋገር ነው የኮንስታንት ኮንሰምፕሽን ፈንክሽን ነው ታይምስ ቼንጅ ኢን ጂ ግሬተር ዛን ቼንጅ ኢን ዋይ ከዚህ ጋር ማለት ነው 1 ኦቨር 1 ማይነስ ሲዋን 1 ማይነስ ቲ ታይም ተደርጎ ተባስቶ ማለት ነው ከገቨርንመንት ቼንጅ ጋር የሚመጣው ሪፕሬዘንትስ ኢኩሊብረም አት ቢ ይሆናል ማለት ነው። ቦዝ ቼንጅስ does not consider product and money market intersection but point C shows the overall product and money market intersection and equilibrium in both markets thus the effect of changes in G እዚህ ጋር እነዚህን አራቱን ፖይንቶች በደንብ ማወቅ ማነው ሶስቱን ፖይንቶች ማለት ነው። ኤልኤም ዊዝ ኖ ኤልኤም ያ ማለት የመኒ ሳፕላይ ልንለው እንችላለን። ኖ ታክስ ሬት ሳፕላይም ከሌለ ታክስ ሬትም ከሌለ ብሪንግስ ዘ ሃይስት ቼንጅ ኢን ዋይ አውትፑቱ ሃይስት ይሆናል ማለት ነው። ዊዝ ኖ ኤልኤም ዊዝ ታክስ ሬት brings the second highest in change in y. With LM high with tax rate brings the smallest change in y because of crowding out effect ማለት ነው። ስለዚህ IS እና LM ከርቭ ከሊኩዲቲ መኒ ጋር የተያያዘው ማለት ነው
ኤልኤም ሊኩዲቲ እና መኒ ከሌለ ታክስ ሬት ከሌለ ሊኩዲቲ እና መኒ ማርኬቱ ማለት ነው ከሌለና ታክስ ሬት ቢኖር እንደዚሁም ሊኩዲቲ እና መኒ ማርኬቱ እና ታክስ ሬት ቢኖር በአውትፑት ላይ ያለው ውጤት በተለይ ደግሞ ዊዝ ኤልኤም ኤንድ ታክስ ሬት ብሪንግስ ዘ ስሞለስት ቼንጅ ኢን ዋይ ቢኮዝ ኦፍ ክራውዲንግ አውት ኢፌክት። ክራውዲንግ አውት ኢፌክት ማለት የፕራይቬት ኢንቨስትመንት ፍላጎት መቀነስ ጋር የተያያዘ እንደሆነ ከዚህ በፊትም ተማምረናል ማለት ነው። ግራፉ ይህን ነው የሚመስለው። ቼንጅን ታክስ ቢኖርስ የታክስ የግብር ለውጥ ቢኖር ኢፍ ታክስ ኢዝ ኖት ፈንክሽን ኦፍ ዋይ የዋይ ፈንክሽን ባይሆን ኢፍ ታክስ ዲክላይንስ ፍሮም ቲ1 ቱ ቲ2 ባይ ቼንጅ ኢን ቲ ሚን ዛት ኢንክሪዝ ዋይ ማይነስ ቲ የአውትፑቱ ሲቀነስ ታክስ መጠን ያክል ይጨምራል። ፕላንድ ኤክስፔንዲቸር የታቀደው ወጪ ማለት ሽፍትስ ኦን ደ ኬኔዥያን ከርቭስ አይስ ከርቭ ወደ አይስ ከርቭ ቱ ሽፍት ያደርጋል ማለት ነው። ኢን ፊገር እዚህ ጋር እንደምናየው ሙቭ ፍሮም ኤ ቱ ቢ ኤ ቱ ቢ ወደዚህ ሙቭ ያደርጋል ማለት ነው። አዝ ዋይ ማይነስ ቲ ኢንክሪዝ ካደረገ አልቲሜትሊ ዘ ኤልቲ ጊቭን ኮንስታንት ኤምፒ መኒ ማርኬቱ ጋር ያለው ማለት ነው ሳፕላይ ኦፍ መኒ ቢሆን የኢንተርስት ሬት ይጨምራል፣ ኤልኤስ መኒ ሳፕላይ ይቀንሳል። ኢን ዘ መኒ ማርኬት ኢንቨስትመንት ዘ ፕሮዳክት ማርኬት ማለት ነው ኒው ኢኩሊብረም አት ሲ ይፈጠራል ማለት ነው። እዚህ ጋር ሃየር ዋይ and are compared to A but lower Y and higher are compared to C የሲን እና የኤን ለውጥ እንዴት ተፈጠረ የሚለውን በቀላሉ ማወቅ እንችላለን ማለት ነው። ሞኔታሪ ፖሊሲ ኢፌክትስ አሲዩም ፊክስድ ፕራይስ ፊክስድ ቢሆን ኢን ዘ ሾርት ረን መኒ ቢጨምር ኢንክሪዝ ቢያደርግ መኒ ማርኬት ይጨምራል። ጊቭን ዋይ ሚንስ ኢንተርስት ሬት ቢቀንስ አንቲል ኤክሰስ መኒ ቫኒሽስ መኒ ዲማንድ ሚንስ ኤልኤስ ዊች ኢንክሪዝድ ይሆናል ማለት ነው። መኒ ዲማንድ ይጨምራል። አንድ ኤልኤም ሽፍትስ ፍሮም ኤልኤም ዋን ቱ ኤልኤም ቱ ኤልኤም ዋን ይሄ ነበር፣ ከዚህ ወደዚህ ሽፍት ያደርጋል። አዝ ኢንተርስት ሬት ዲክሪዝ አንድ ኢንክሪዝ ፕላንድ ኤክስፔንዲቸር ዋይ ምን ይሆናል? ይጨምራል ማለት ነው። ሙቭመንት ፍሮም ቢ ቱ ሲ ዚስ ኢዝ ኮልድ ሞኔታሪ ትራንስሚሽን ኢፌክት እንለዋለን ማለት ነው። ይህንን መያዝ ያለባቸው ሞኔታሪ ትራንስሚሽን ኢፌክት እንዴት እንደሚፈጠር በሞኔታሪ ፖሊሲ ማለት ነው በቀላሉ መረዳት እንችላለን። ይሄ ምንድን ነው? ገንዘብ በሾርት ረን መኒ ቢጨምር የመኒ ማርኬት ይጨምራል። ኢንተርስት ሬት ቢቀንስ ኤክሰስ መኒ ቫኒሽ ያደርጋል። መኒ ዲማንድ ይጨምራል። ከዛ ኤልኤም ማርኬት ከርቡ ማለት ነው ከኤልኤም ዋን ወደ ኤልኤም ቱ ሽፍት ያደርጋል። በሌላ መንገድ ኢንተርስት ሬት ሲቀንስ ፕላንድ ኤክስፔንዲቸር ደግሞ ይጨምራል። በዚያው ልክ ደግሞ አውትፑት ይጨምራል ማለት ነው። ሙቭመንት ፍሮም ቢ ቱ ሲ ይሆናል። ዲስ ኢዝ ኮልድ ሞኔታሪ ትራንስሚሽን ሜካኒዝም እንለዋለን ማለት ነው። ኢንተርሴክሽኑ በፊዚካል ፖሊሲ እና በሞኔታሪ ፖሊሲ መካከል ኢንተርሴክሽን ምንድን ነው ብለን ስናስብ the effect of changes in one government policy either physical or monetary depends on whether or not other accompanying policies are changed. if government increase tax መንግስት ታክስ ግብር ቢጨምር the economic impact depends on central bank responsible for physical policy። ስለዚህ የኢኮኖሚክ ኢምፓክት ማን ነው? ማዕከላዊ ባንክ ወይም ብሔራዊ ባንክ ለፊዚካል ፖሊሲ ሪስፖንስ እየሰጠ ነው። አንድም ሆልድ መኒ ማርኬቱን ሆልድ በማድረግ እና ኮንስታንት እንዲሆን ወይም ደግሞ ሆልድ አር ኮንስታንት ኦር በመጨረሻ ዋይን ኮንስታንት በማድረግ ማለት ነው። ኤ ቢ ሲ ላይ የተቀመጡትን ስራዎች ነው የሴንትራል ባንክ ፊዚካል ፖሊሲውን ለፊዚካል ፖሊሲ ሪስፖንስ በመስጠት ማለት ነው። አሲዩም ገቨርንመንት ኢንክሪዝ ሰም ታክስ ለምሳም ታክስ ሰም ታክስ ገቨርንመንት ቢጨምር
ምንድነው የሚሆነው? ሰፖዝ የሴንትራል ባንክ ሆልድስ መኒ ማርኬቱን ሆልድ መኒውን ፒስ ኢሴንሻል ፖይንት ታክስ ኢንክሪዝስ ሽፍትስ አይስ ከርቭ ፍሮም አይስ ዋን ቱ አይስ ቱ። ይህን ያየነው ነው። ቢኮዝ ፕላንድ ኤክስፔንዲቸር ምን ይሆናል? ዲክሪዝድ ይሆናል ማለት ነው፣ ይቀንሳል። ስሩ ዋይ ማይነስ ቲ ሲ አት ሙቭ ፍሮም ኤ ቱ ቢ አስ ዋይ ማይነስ ቲ ኢንክሪዝድ መኒ ዲማንድ ምን ይሆናል? ይቀንሳል። የገንዘብ ፍላጎት ይቀንሳል። አውትፑት ሲቀነስ ታክስ ሲቀንስለት ማለት ነው። ኢንተረስት ሬት አር ቢቀንስ ኢንቨስትመንት ይጨምራል። ኤ ሙቭ ፍሮም ቢ ቱ ሲ ኤ ወደ የት ይሄዳል ማለት ነው? ወደ ሲ ይመጣል ማለት ነው። ኢኩሊብረም አት ሲ ሎ ኢንተረስት ሬት ኤንድ ሎ ዋይ ኮምፔርድ ቱ ኤ ከኤ ጋር ስናወዳድረው አት ሲ ላይ ፖይንት ሲ ላይ ማለት ነው ኢንተረስት ሬት ሎ ነው፣ አውትፑትም ሎ ነው ማለት ነው። ኢፌክት ኦፍ ታክስ ኢንክሪዚንግ ሆልዲንግ አር ኮንስታንት። ይሄን ነው የሚመስለው። ሰፖዝ በሌላ መንገድ ደግሞ ሴንትራል ባንክ ዲሳይድ ቱ ሜንቴን አር ኢዝ ኢኳል ቱ አር አዝ ታክስ ኢንክሪዝድ አይስ ከርቭ ሽፍትስ ፍሮም አይስ ዋን ቱ አይስ ቱ አውትፑት ምን ይሆናል? ዲክሪዝ ይሆናል፣ ይቀንሳል። ታክስ ይቀንሳል፣ ማነው ኢንተረስት ሬት ይቀንሳል። ያ ማለት ዋይቱ ወደ አርቱ ይመጣል ማለት ነው። ቱ ሜንቴን አር ዋን ኢኳልስ አር ዋን ከአር ዋን የኮመርሻል የሴንትራል ባንክ ምን ያደርጋል? ገንዘብ ይቀንሳል። መኒ ዲክሪዝ መኒን ማለት ነው። ኢፍ መኒ ኢዝ ዲክሪዝድ ዘ ኤልኤም ከርቭ ሽፍትስ ፍሮም ኤልኤም ዋን ቱ ኤልኤም ቱ ሚንስ ኢንተረስት ሬት ኢንክሪዝ ኢንቨስትመንት ዲክሪዝ ያደርጋል ማለት ነው። ፈርዘር ዋይ ምን ይሆናል? ዲክሪዝ ያደርጋል። ኤን ኮዝ አር ቱ ፒክ አፕ ቱ ኢትስ ኦሪጂናል ሌቭል አር ኢዝ ኢኳል ቱ አር ዋን ይሆናል። አውትፑቱ ሲቀንስ በታክስ ከት ምክንያት ኤም ቫሪስ ቱ ሆልድ አር ኮንስታንት ኢዝ ላርጀር ዛን አውትፑት ዲክሪዝ ወይም መኒ ኮንስታንት ሲሆን ኤም ኮንስታንት ሲሆን ማለት ነው። ስለዚህ ግራፉ ይህን ነው የሚመስለው። ከላይ ያየነውን ማየት እንችላለን። ኮምባይኔሽን ኦፍ ፊዚካል ፖሊሲ ሚንዛት ፊዚካል ፖሊሲው ታክስ ቢጨምር እና ሞኔታሪ ፖሊሲው ደግሞ ገንዘብን ቢጨምር ሜንቴን ዋይ ኮንስታንት በት ቼንጅ ዘ አሎኬሽን ኦፍ ሪሶርስ ኦር ዘ ኮምባይኔሽን ኦፍ ፕላንድ ኤክስፔንዲቸር ሎወር ሲ ኤንድ ሃይ ኢንቨስትመንት ይሆናል ማለት ነው። እንግዲህ የዩቲዩብ ቻናል ተከታታዮች በተወሰነ መንገድ ስለ አይስ እና ኤልኤም ከርቭ በሾርት ረን ኢኮኖሚ ምን እንደሚመስል በዚህ መንገድ ተማምረናል። በሚቀጥለው አግሪጌት ዲማንድ ምንድን ነው?